ግሩምና ድንቅ እንደ ሰው አይደለም እንደ ተፈጥሮ አይደለም እንደ መልአክ አላለም ግሩምና ድንቅ አንተ እኮ እግዚአብሔርን መስለ የተፈጠርክ ሰው ነህ የተወለድክ ሰው ነህ መልአክ እኮ እግዚአብሔርን አይመስልም በእግዚአብሔር አምሳልና ማን ምሳሌ አይደለም መልአክ የተፈጠረው መልአክ የራሱ ማንነት ነው ያለው አንተ ግን ያንተ ማንነት የእግዚአብሔር ማንነት ነው ማካቶራባ ሀጀለባስ አንተ እኮ መልአክ አይደለም አንተ እኮ ተራ ሰው አይደለም አንቺ እኮ ተራ ሰው አይደለሽም ቁርጥ እግዚአብሔርን መስለህ የተፈጠርክ ሰው ነህ ውድ ወንድሜ እግዚአብሔርን ትመስላለህ ሞት ባንተ ላይ ሰራ መከራ ባንተ ላይ ሰራ ጊዜው እስካልፈቀደ ድረስ በአፊ ካልተናገርክ ሟርትን በአፊ ካልተናገርክ ድረስ ህይወትን እድሜን መወሰን ትችላለህ ያንተ እድሜ ተራ አይደለም አንተ ያለ ጊዜ አትቀጸፍም ልንገራችሁ የኔ ጸሎት ቁም ነገሩን ልንገራችሁ የኔ ዘመድ የኔ ቤተሰብ ወንድሞቼ እህቶቼ እናቴ ዘመዶቼ ሁሉ ዘርማንዘራቸው ከ100 ዓመት በታች ማንንም አይሞትም ብዬ ያወጅኩ ነው እኔ አሁን ሳይሆን ቀደም ራሱ እንደዚህ ብዬ አውጃለሁ ቤተሰቦች ያልሞቱ እግዚአብሔር ለዘላለም ይባረክ ቢያንስ ከ100 ዓመት በታች ማንንም ሊሞት አይችልም አያረጁም አይንከራተቱም ጭንገፋ በእነሱ ላይ ሰራም ሟርት በእነሱ ላይ ሰራም ሊያዩ ይችላሉ ነገር ግን እኔ ተወለድኩት እኔ ተፈጠርኩት ዲዛይን ተደረኩት ለቤተሰቦቼ ለሀገሬ ለወገኔ ለነሱ ስለሆነ ፈጽሞ ሞት በቤታችን አይሆንም አሁን ተናገር በቤተሰቦቼ ሁሉ ላይ በዘር ማንዘሮቼ ሁሉ ላይ ሞት አይሆንም ጉስቁልና አይሆንም በሀገሬ ሰላም ይሆናል አዝደናቂ ነገር ይሆናል አንተም አንቺም ባንቺ ቤትም ባንተ ቤትም ታምራት ይሆናል በኢትዮጵያ በኤርትራ ከኢትዮጵያና ከኤርትራ ውጪ ልትኖሩ ትችላላችሁ ባላችሁበት ስፍራ ታምራት ይሆናል አንተ ድንቅና ታምራት ሆነ የተፈጠርክ ሰው ነህ ልዩ ሰው ነህ ተራ ሰው አይደለም ኖርማል ሰው አይደለም ኤክስትራኦርዲነሪ ፐርሰን አይደለም ተራ አንተ ላይ ሰራ ምን ብለሃል ግሩምና ድንቅ ሆነ የተፈጠርክ ሰው ነህ እግዚአብሔርን ትመስላለህ አካሄድ እግዚአብሔር አረማመድ እግዚአብሔር ሁለንተና እግዚአብሔር ህይወቴ እግዚአብሔር እምነቴ እግዚአብሔር አረማመድ እግዚአብሔር አካሄድ እግዚአብሔር ንግግሬ እግዚአብሔር ሁሉ ነገር እግዚአብሔር ማጋቶራ በሐጀለባስ ንጉስ እኮ ነህ ንጉስና ካህን ነህ ልዩ ሰው እኮ ነህ አንተ እንደዚህ ነህ ዳዊት ግሩምና ድንቅ ነኝ ብሎ ከተናገረ አንተ ግሩምና ድንቅ ነህ አንተ አዲስ ፍጥረት ነህ ልዩ የእግዚአብሔር ልጅ እግዚአብሔር ለዘላለም ይባረክ ግሩምና ድንቅ አድርገ ፈጥረኸኛል ምን ለማለት ነው አንተ ቁርጥ አባትሽን ነው የምትመስለው ቁርጥ አባትህን ነው የምትመስለው አንተ የክርስቶስ ታናሽ ወንድም ነህ አንቺ የክርስቶስ ታናሽ ወንድም ነሽ ስልክ ከፈለክ ለዲያብሎስ ለክፉ አይኔ ስልክ ልደውል ነው አባቴ ከኔ ጋር ነው ለማን ለታላቅ ወንድሜ ዘዳለኝ ከሰማይ ዘዳለኝ ከውስጤ ዘዳለኝ በግራና በቀኝ ማን አለኝ ዘመድ አለኝ ዘድ እደውላለሁ ምንድነው ደውሉ እናገራለሁ አውጃለሁ ሜዲቴት አረጋለሁ ዲክሌር አረጋለሁ ፕሮክላሜሽን አደርጋለሁ ምን እንዲሆን ነገር ላበላሽ ኃይል ላፈርስ የኔ ኑሮ ሊሰራ ስርዓት ኑርህ እኔ አሸናፊ ነኝ ስርዓት ኑርህ በኔ ላይ ይሰራ ብለህ ለጠላት ትናገራለህ ምን ስለሆንክ ነው ልዩ ሰው ነህ አንተ እኮ ለዓለም ሁሉ የምትፈልግ ሰው ነህ አንቺ እኮ ለዓለም የምትፈልጊ ሰው ነሽ መንደርተኛ የሚያወራው ስላንቺ ስላንተ ሁሉ ነገር መንደርተኛ ስላንቺ የሚያወራው ለምን ትሰሚያለሽ አሜሪካ ሀገር የአረብ ሀገር ሁሉ ሀገር መንግስታት ወሬ የሚያወራሽን የኢትዮጵያና የኤርትራ ወሬ ለምን ትሰሚያለሽ ኤርትራ ባንተ ላይ ሰራም ኢትዮጵያ ባንተ ላይ ሰራም ዓለም ባንተ ላይ ሰራም የማንም ሐሳብና አጀንዳ ባንተ ላይ ሰራም 7 ቢሊዮን ምናምን ህዝብ ሁሉ ተነስቶ አንቺ እኮ ኃጢያተኛ ነሽ ብሎ ብልሽ እግዚአብሔር ምን ብሏል ጸድቀሻል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢያት ያላወቀው ክርስቶስን እሱ ምን አረገ ኃጢያት አደረገ you are free አንቺ ኃጢያተኛ ሳትሆኚ የልዑል የእግዚአብሔር አንቺ justified ሆነሻል justify ሆናል ማለት እግዚአብሔር ለዘላለም ይባረክ ልዩ ሰው ነህ በምንም የምትኮነን ሰው አይደለም በምንም በግራም በቀኝም ከፊትም ከኋላም አንተ ምንድነህ አንተ የልዑል የእግዚአብሔር ልጅ እንጂ የምትኮነን ሰው አይደል ዲያብሎስ እንዴት አድርጎ ይኮነናል
ምን ብሎ ነው ሰው የሚኮንንህ? አንተ እኮ ልዩ ሰው ነህ። ሊያወራ ይችላል፣ ማንም የፈለገውን ነገር ሊያወራ ይችላል። አንተ ግን ተራ ሰው አይደለም። ለምን ታዲያ አንተ ልዩ ሆነ ሰው ሆነ የእግዚአብሔር ልጅ ሆነ ለምን ራስን እንደ ተራ ነገር ራስን ለምን ትቆጥራለህ? አንተ ባልከው ትያዛለህ፣ አንተ በተናገርከው ትያዛለህ። ማንም የፈለገውን ነገር ሊያወራ ይችላል። ጠንቋይ ተሰብስቦ፣ ሟርተኛ ተሰብስቦ፣ ማንም ተፈጥሮ በእግዚአብሔር እጅና በእግዚአብሔር አንደበት የተፈጠረ ተፈጥሮ ሁሉ የምታዩ የማይታዩ ፍጥረታት ሁሉ ተሰብስቦ አንተን ሊጎዱ አይችሉም። ነገር ግን አንተን መጉዳት የሚችለው አንድና አንድ ነው። አንድ ክርስቶስ ኢየሱስን እንደ ግል አዳኝ፣ እንደ ግል ፈዋሽ፣ እንደ ግል ጌታ፣ እንደ ግል አምላክ፣ እውነተኛ ጌታ እንደሆነ ስለ ኃጢአትህ ሁሉ እንደሞተልህ የማታምን ከሆነ ያ እሱ ነው የሚገልህ። ያንተ ችግር እዛ ገዳይ እዛ ላይ ነው። ሁለተኛ ነገር ከአፊ የሚወጣው ቆሻሻ ነገር፣ የስንፍና ነገር እኔ ዋጋ የለኝም፣ እኔ ከዚህ በኋላ ሰው አልሆንም፣ እኔ ሊያገባ አልችልም፣ እኔ ሊያገባ እንዲህ ሊሆን አልችልም፣ መውለድ አልችልም፣ ሐኪሞች ማይጸንልሽም ብሎኛል፣ ሐኪሞች የዘር ፍሬ የለህም ተብያለሁ፣ ብታገባም አትወልድም፣ ብታገቢም አትወልጂም ተብያለሁ። እኔ ዋጋ የለኝም፣ ድሃ ነኝ፣ በቃ የድሃ ቁንጮ ነኝ፣ ሙልጭ ያልኩ ነጭ የሆንኩ ነጭ ድሃ ነኝ፣ ኪሴ ውስጥ ብር የለም፣ እኔ መማር አልቻልኩም፣ ዘመድ የለኝም፣ ከኢትዮጵያ ውጪ ለመውጣት ዘመድ ያስፈልገኛል፣ ዋጋ የለኝም። ስለዚህ ምን ማድረግ አለብኝ?